ያስፈራው። እሱስ ልክ ነሽ፣ በጣም ነው የሚያስፈራው። እኔ ዝም ብዬ ሳስበው ስለ አባቷ ጉዳይ ይመስለኛል። ስለ አባቷ? እንዴት እንዴ? ዛፍ በህልም ሲቆረጥ ትልቅ ሰው ሊሞት ነው ምናምን፣ እንደዚህ እኮ ነው ፍቺው። ምን እንትን እኮ ነው ትትናቂ። ይኸውልሽ እየቀለድን እኮ ዝም ብለን ስንሰራ ምን እናውራ ብለን። ቆይ ምንድን ነው አባቴ ሞተ? ትትና እንደሱ እኮ አይደለም። ይኸውልሽ አባቴ ሞተ ወይ? ምንድን ነው የምታወሩት? እውነትሽን እኮ ነው። ትትና ግን ምን ሆነሽ ነው እንደዚህ የምትሆኚው? እኛ ካወራነው ስለ ህልም ነው። በህልም ዛፍ ከተቆረጠ ትልቅ ሰው ሊሞት ነው ምናምን ያልነው። አባቴ ሞተ ወይ? ለምንድን ነው ዝም የምትሉት? ጽጌ አንቺ ንገሪኝ፣ ለምንድን ነው ዝም የምትሉ? አባቴ ሞተ እንደፈራሁት ሳለንከባከባቴ አባትሽ ሞተ ያለሽ እናንተ አይደላችሁ እንዴ ስታወሪ የሰማሁት? እኛ አላለም እንዴ ብለናል እንዴ? ኧረ እኛ አላለም። ቆይ አሁን በዚህ ይቀልዳል? በጣም ነው ሽን ታሳዝኑት። ልጅቷ እንዴት ሰምታለሁ? ምን ጉዳይ መሳይ እንዴ? መሳይ ነው መሳይ። ትዝታ ትልቅ ሴራ እያሴረች ትገኛለች። ትዝታ እንግዲህ በባለፈው ክፍል እንዳያችሁት ተንከሲስ ላይ ስለ ካርታው የሚያጠና ነገር እንትልን ነው ሲላት እንግዲህ የሆነ ሰው ልገናኝ ነው ሲላት እንግዲህ ማን ነው የምትገናኘው ምናምን ብላ ስትጠይቀው እንግዲህ የእሷ የምታውቀውን ሰውዬ ሊገናኝ እንደሆነ ሲነግራት እንግዲህ አደንዛዥ ቀብታ እንትን ብለዋለች ማለት ነው። አደንዝዘዋለች ማለት ነው። ነገር ግን እንግዲህ እሱ ደንዝዞ በዛው ያየውም የለ እዛው ውሏል ማለት ነው። እሷ ክፍል እንግዲህ ደግሞ ሌላም ወሬ እያጠናች ነበረ ትዝታ እንትን የግሌ ጋር እንግዲህ የግሌ ጋር ሄዳ ምን ሆናችሁ ነው ቤቱ ጸጥ ረጭ ብሏል በሰላም ነው ወይ ጸጥ ረጭ ያለው እያለቻት ነበር ማለት ነው። ምን አገባሽ አንቺ ደግሞ ጭቅጭቅ ናፈቀሽ? እንዳንቺ እኮ የሰው ጭቅጭቅ እኮ ላይክ እንደ ሰርግሽ ነው የምቆጥሩ። ሰርግ እንደተለገሰ ሰው እንደ ሰው ደስታ ነው የምትቆጥሩ። እና አንቺ የኛ ቤት ጭቅጭቅ እውነት አሳስቦሽ ነው እንደዚህ ማለት የኛ ቤት ጸጥታ እውነት አሳስቦሽ ነው ወይ እንደዚህ የሆንሽው እያለቻት ነበር አይደለም። ምን ችግር አለው ብትነግሪኝ ምናምን እኔ ቤተሰብ አባል አይደለም እንዴ እያለቻት ነበረ። ከመቼ ጀምሮ ነው አንቺ የኛ ቤተሰብ አባል የሆንሽው? አይደለሽም። ነገር ግን የተፈጠረው ልንገርሽ፣ የትትና ሰዎች በቅርቡ ናቸው፣ እዚሁ አካባቢ ናቸው እና መቀመጫሽ ፈልጊ መተው ሊያጠቁን ይፈልጋሉ እያለቻት ነበር ማለት ነው። እንግዲህ መተው ያን ነገር ይዛ እንግዲህ ተንከሲስ ከዛ በወደቀባት ታይም ላይ በጣም ስላበዛችበት ለረጅም ጊዜያት ወርቆ ነበርና ለዛ መፍትሄ ለመፈለግ ይመስለኛል እንግዲህ እየተፍተፍ እያለች ያለችው ኢንፎርሜሽን ኮሌክት እያደረገች ያለችው ማለት ነው። እንግዲህ ትዝታን ነገር ሰምታ እንግዲህ ወደ ክላሷ ሄዳለች ማለት ነው። ወደ ክላሷ ከሄደች በኋላ እንግዲህ የራሷን ሀሳብ እያሰበች ነበር ማለት ነው። እንግዲህ ትዝታ ባለፈው ክፍል እንዳያችሁት ከየቤት ምሽት ድረስ ቤት እንዳልመጣች መድብል አይቶ ነበረ። ማይምን አብርሽ አይቷት ነበረና እንግዲህ አብርሽና የጽጌ ሆነው በቃ ይዘዋት ነው አለቀላት፣ ወስደዋት ነው አግኝተዋት ይሆናል እያለ ነበር ማለት ነው። እነማን ናቸው የሚያገኙት? ኧረ በእናትህ መድብል ጋር ደውል፣ የሷ ስልክ ካልሰራ እያለችው ነበር ጽጌ ማለት ነው። እንግዲህ ጽጌም ደንግጣ ወደ ሌላ ክላስ ስትሄድ ተንከሲስ ወድቆ አግኝተዋለች ማለት ነው። ተንከሲስን ወድቆ እንዳገኘችው ለመናገር ስትመጣ እንግዲህ መተትና ምን መድብል ቤት እንዳደረች ነገረው ማለት ነው። ነግራት ማለት ነው። እንግዲህ አንዱ እዳ ሲገላገሉ አንዱ ጭንቀት በጣም ነው የሚያስጠሉት፣ ትርምስምስ ያለ ቤት እና እንግዲህ ተንከሲስ እንደወደቀ ደግሞ ለአብርሽ ነገረችው ማለት ነው። ምን ሆኖ ነው የወደቀው ምናምን እያላት ነበር ማለት ነው። ምን ሆኖ እንደወደቀ በእነሱ በእርግጥ አላወቁም፣ ግን ሲሄዱ እነ መሳይ ነበር መጀመሪያ የደረሱት። አብርሽ ሲያየው እንግዲህ አደንዛዥ እጽ እንደተቀባ
እና በአደንዛዥ ዕፅ እንዳደነዘዙት ነው ማለት ነው። ማን ያን እንዳደረገ ለምን ከሷ ክላስ እንደወደቀ ነገ እናጣራለን ብለው እነሱን ይዘውት ወጥተዋል ማለት ነው። እንግዲህ ይዘውት ወጥተዋል ማለት ነው። አደንዛዥ ዕፅ እንደሆነ አብርሽ እንዳወቀባት ስትነቃ ነው እንግዲህ እሷ ሌላ መፍትሄ ለመፈለግ የተጠናከረችው። አብርሽ እንዴት ሊያውቅ ቻለ ብላ ገርሟታል ማለት ነው። አብርሽም እንግዲህ ይዞት ወጥቷል ተንከሲስን ከክላስ ማለት ነው። እሷ እንግዲህ ይሄ ከተነቃብኝ እኮ በቃ አለቀልኝ፣ ከዚህ ቤት መውጣቴ ነው መባረሬ ነው ምናምን ብላ እያሰበች ነበር ማለት ነው። እንግዲህ ሌላ እንትን እየፈለገች ነው፣ መፍትሄ እየፈለገች ነበር ማለት ነው። እንግዲህ ልጁን በማግስቱ ነቅቶ ጥያቄዎችን እየጠየቃት ነበረ። አደንዛዥ ዕፅ እንደቀባችው ሲም ካርዱን ደግሞ ለሱ አውጥታ በሱ ስልክ ተደዋውላ ሌላ ነገር እንዳወራችበት እና አውጥታ እንደጣለችው ምናምን ሁሉ ነቅቶባታል። እንግዲህ ተንከሲስ አብርሽ ራሱ ሊያናግረው ሊያናግራት ቢሞክር ከተንከሲስ ጋር ተንከሲስ አብርሽ እንዲናገር ፈቃደኛ አልነበረም ማለት ነው። ምክንያቱም የእሷን ጉዳይ ራሴ ብቻ ነኝ መጨረስ የምፈልገው እያላት ነበር ማለት ነው። ብዙ ነገሮችን መጀመሪያ ጀምሮ ራሱ እንደምትራመድ የሚያውቀው እሱ ነበረ፣ ግን ደግሞ ማንም የሚያዳምጠው የለም ነበር ማለት ነው። አሁን እንግዲህ እሱ በራሱ መንገድ እሷን ለማጥቀስ እየተዘጋጀ ነው ማለት ነው። ከተንኮሏ ሁሉ ለመድረስ እንትን እያለባት ነበር ማለት ነው። እየዘተባት ነበር። ለሁሉም ጊዜ ያለውና አንድ ቀን እናጋልጣታለን እያለው ነበር አብርሽ ራሱ። ከዛ ጊዜ ትተዋት ወጥተዋል ሁላቸውም። እንግዲህ ሌላ ሴራ ያሰረችው መስዋዕት እንግዲህ ምክንያቱም እንግዲህ አብርሽን ማን ነው እንትና መበቀል ሁሌ ትፈልጋለች ልጅቷን ትትና መበቀል እና ከዛ መስወጣት አብርሽን የራሷ የግሏ ማድረግ ትፈልጋለች ማለት ነው። የግሏ ለማድረግ እንግዲህ መጀመሪያ ትትናን ከዛ ቤት ማስወጣት አለባት። ነገር ግን መስሏት ነው እንጂ አብርሽ ቅንጣት ታክል እሷን አይፈልጋትም። እንደዚህ አይነት ድርጊት የሚያደርግ ሰውም ፈጽሞ ነው የማይመቸው አብርሽ ማለት ነው። እንደማይፈልጋት ነግሯታል። በፍቅራችን ስትል ምናምን እያለች በባለፈው ክፍል እየለመነችው ነበር። ያ ፍቅር አይደለም ዝም አልፏል፣ እኔ ግን አላለፈም እያላት ነበር ማለት ነው። ነገር ግን አሁን እሷ ትትና መበቀል የምትፈልገው ማለት ነው። እንግዲህ በራቸው ላይ ወረቀት ተጥሎ አግኝተዋል ማለት በራቸው ላይ ወረቀት የጣለው ሪሊ ወይ እሷ ናት ወይም ሰው አስልካ ነው ወረቀት ያስጣለችው። ያን ወረቀት እንግዲህ አብርሽ አግኝቶታል ማለት ነው። በቀጣይም መሳይ መጥቶ ምንድን ነው እያለው ነበር። ወረቀቱን ሰጥቶታል ማለት ነው ለመሳይ። ተከፍቶ ሲነበብ ማለት ነው አንለቃችሁም፣ ተደብቀሽ ሞተሻል፣ ሌሎቹንም ገና እንገላቸዋለን፣ የሚያጣጥሩትንም እንገላቸዋለን እያሉ ነበር የሚል ነበር ማለት ነው። እንግዲህ መሳይ መሰብሰብ አለብን፣ እነሱን ሙሉ ቤተሰቡን መሰብሰብ አለብን እና ለሁላቸውም ተናግረን ለትትና ብቻ መደበቅ ይኖርብናል። ምክንያቱም ይህ ከተነገረች በጭንቀት ትሞትብናለች ምናምን ብለው ነበር ማለት ነው። ነገር ግን እሷ ለአብርሽ መጀመሪያ ቃል አስገብተው ነበር። በእኔ ላይ የሆነ ነገር ሲመጣ የሆነ ነገር ሲሆን አንዳች ነገር እንዳደብቀኝ ብላ ቃል ግባልኝ ብለው ነበር ማለት ነው። እሱም ቃል ገብቶላታል ማለት ነው። ስለዚህ እንግዲህ አብርሽ ለማድረግ የፈለገው ለእሷ እንዳትናገር ነበረ። ለሁላቸውም እንደዛ ብሎ ተማምለው ነበር ማለት ተማምለው ሳይሆን ቃል ተገባብተው ነበረ። እንግዲህ እሺ ተባብለው ተለያይተዋል በቃ። እሷ እንግዲህ ስትመጣ የት ልትሄጂ ነው ምናምን ሲላት መድብልን ለማግኘት ልወጣ ነው ምናምን ስትለው ማግኘት የለብሽም መውጣት የለብሽም ከዚህ ቤት መውጣት የለብሽም ብሎ ሲጠይቃት ለምንድነው የማልወጣው? ለምንድነው እንደዚህ የምትለኝ? ጭራሽ ልትከለክለኝ ትሞክራለህ? እንደ ቤትም እንዳልወጣ ምናምን እያለችው ነበር። ግን እሱ ለእሷ ብሎ ነበር እንደዛ ያደረገው እንዳትወጣ ያደረገው። ምክንያቱም እሷን ብዙ ሰዎች እየተከታተሏት እንደሆነ በጣም ብዙ ነገር እንዳለ ያው ያን የደረሳቸውን ማስጠንቀቂያም ስላላወቀች ነው። እሱ ግን እንደዚህ ስላት እሷ ሌላ ነገር ነው የመሰላት እና አብርሽ ደግሞ ግዴታ መናገር አለበት መውጣት እንደሌለባት በምን ምክንያት እንደሆነ የማትወጣው መናገር ስለነበረበት እንዳትናገሩ ብሎ ለእነሱ የተናገረውን እንግዲህ እሱ ተናግሯል ማለት ነው። ለምንድን ነው እንደዚህ ወረቀት ተጥሏል። ስለዚህ አንቺ መጠንከር ነው ያለብሽ፣ ቤትም መውጣት የለብሽም
መጠንቀቅ አለብሽ፣ ራስሽ መጠበቅ አለብሽ፣ እኛም ራሳችንን እንጠብቃለን ብሎ ነግሯታል ማለት ነው። ስለዚህ በጣም ተጨንቃ ነበር እሷም። ነገር ግን እነሱ እንዳሰቡት አልሆነም። ያን ያክል ራሷን ትስታለች እና ከመጠን በላይ እንትን ትላለች ብሎ ነበር ማለት ነው። እሷ ግን እሺ መድብልም ቤት እንዲመጣ አድርጊው እንጂ አንቺ ሄደሽ እሱን አታገኝ ምናምን ብሏታል ማለት ነው። እሷ ተስማምታለች፣ እሺ ምናምን ብለዋለች። እንግዲህ መድብል እንዲመጣ አድርገዋለች። መድብል ሲመጣ እንግዲህ ምን ሆነሽ ነው ምናምን ሲላት እንደዚህ ወረቀት ተጠቅልሏል ግቢያችን ውስጥ እና ሰዎቹ እየፈለጉኝ ነው፣ ስዛ መምጣት ስላልቻልኩ ነው የጠራው እና ብዙ ችግር ተፈጥሯል ምናምን ስትለው መድብል በቃ አንቺ ተረጋጊኝ፣ ያለ ሁሉም ነገር መፍትሄ እንፈልጋለን፣ ተረጋጊ፣ አትጨነቂ፣ መጨነቅ መፍትሄ አይሆንም፣ መፍትሄ መፈለግ ነው፣ ማሰብ ነው መፍትሄ የሚሆነው እያላት ነበረ። መፍትሄ የሚሆነው አስቦ ችግሮች መፍትሄ መልስ ማምጣት ነው ምናምን ብሎ መድብልን መካክሯታል ማለት ነው። ስለዚህ እሷም እንግዲህ ሁሉን ነገር ለመቀበል ዝግጁ ሆናና ጠንከር ብላ እየጠበቀች ነው ማለት ነው። ስለዚህ እና አብርሽም ማሚና መሳይም ለምንድን ነው የተናገረው? አብርሽ ነገር አበላሽ እንዳትነግራት ተባብለው ለምንድን ነው የተናገረው ምናምን እያሉ ነበር ማለት ነው። እሷ በጭንቀት እንደምትፈነዳ ምናምን ስለሚያውቁ ማለት ነው። ነገር ግን እሷ ለጊዜው ደህና ናት አሁን ላይ ምንም አልሆነችም ማለት ነው። በስተመጨረሻም እንግዲህ ሁላቸውም ተሰብስበው አንቺ ጠንክረሽ ስላየንሽ እኛም ደስ ብሎናል፣ የአንቺ ጥንካሬ የእኛ ጥንካሬ ነው፣ ስለዚህ በርቺ ምናምን እንደዚህ ሁሉንም የሚመጣውን ነገር አንቺ ከጠነከርሽ እንጋፈጠዋለን በማለት ተሳስበዋል ማለት ነው። ስለዚህ እንግዲህ አብርሽ በቃ እንደዛ ከሆነ እንደዚህ ደስ ስላለን ቡና ይፈላና አንድ ላይ እንጫወት ሁሉም ቤተሰብ ምናምን ተባብሎ ነበር ማለት ነው። እሷ እንግዲህ እኔ መቀመጥ አልፈልግም፣ ምክንያቱም በጣም ደክሞኛል፣ ከትላንት ወደ እንቅልፍ ስላልተኛሁኝ ዛሬ መተኛት አለብኝ ምናምን ብላል አብርሽ። እናንተ ቢያንስ ተጫወቱ ምናምን ብላል አብርሽ ነግረዋለች ማለት ነው። እሺ ብሎ አብርሽን በመስማማት እንግዲህ ሁሉም ቤተሰብ ቡና ተፈልቶ ሳቅ ጨዋታ ባለበት ታይም ላይ እንግዲህ ትዝታ የሆነ ነገር ሴራለች እና መሆን መምጣት ትችላላችሁ ብላለች፣ ሰዎች ደውላለች ማለት ነው። ስለዚህ እና አብርሃም ተጫወቱበት ባለበት ታይም ላይ እንግዲህ እሷም ገብታ በተኛችበት ታይም ላይ ስልክ በር እየተንኳኳ ነበረ። ማን እንደሚያንኳኳ አላወቁም። ስለዚህ ከሴራ ጀርባ ትዝታለችበት ማለት ነው። ምክንያቱም በእሷ ላይ ብዙ ነገሮችን ለማድረግ በጣም ብዙ ትጥራለች እና ነገር ግን ተሳክቶላት አያውቅም። ያሁኑ ሲሳካላት አለ የሁላችሁ ተሰብስበው መጡ ምንም ሳናደርግ እያሉ ነበረ። ማን እንደሚያንኳኳ ግን በእርግጥ አላወቁም። ግን በተሰበሰቡበት ላይ እንግዲህ ተሰብስበን አንድ ላይ እንትን ሊያደርጉን መጡ ብሏል ማለት ነው። መሳይ እንግዲህ በሩን ማን ይክፈት ክርክር ውስጥ ነበሩ ማለት ነው። በሩ ሲከፈት ምን ሊፈጠር ይችላል? እውነት አንድ ሳይሆን ይሞት ይሆን ወይስ ቀጣይ ፓርት እናያለን። ላይክ ሰብስክራይብ ማድረግ